ናሆምና ምሩ አንድ መሆን አለባቸው። ምክንያቱም እሷም ተወደዋለች እሱም ይወዳታል የሚል ኮሜንት አይቻለሁ። ግን ምሩ በጣም የምትፈራው አንድ ነገር አለ። እሱም ደግሞ የልብ ታማሚ ስለሆነች ምሩ በጣም ትፈራለች። ናሆም የኔን በሽታ እያስታመመ መኖር የለበትም ብላ ነው የምታስበው። የቤት ሰራተኛውም እንግዲህ እውነት ለመናገር ከምላችሁ በላይ ዋው የሆነ ነገር ፈጥራለች። ብዙ ጊዜ ነግሬያችኋለሁ፣ እናንተ ማየታችኋል። ዛሬ ይለቀቃል። ዛሬ እንግዲህ ይለቀቅልናል ሙሉ ማለት ነው ውዶቼ። እናንተም በጉጉት እየጠበቃችሁ እንደው ተስፋ አደርጋለሁኝ። በሚገርም ሁኔታ ነው ዛሬ የሚለቀቀው። ምክንያቱም ኪራ ቤቲን ይዟት እየሄደ ነበረ። ሆቴል ምሳ ጋብዝሻለሁኝ፣ የቀለበትም ደግሞ ምኞትሽን አደርግልሻለሁ ብሏታል። ጽናትንም ሂደሽ ቤቱን አስተካከይ፣ የምትመኘውን ቀለበት ዛሬ አደርግላታለሁ ብሏል ለቤቲ እያላት ነበረ። እንግዲህ ጽናትን መጠጥ ጠጣለሁ ብላ ሄዳለች። እዛ ላይ ነበር ያለቀው። እንግዲህ ይለቀቅልናል ዛሬ ማለት ነው። ሙሉ ለሙሉ ዛሬ ይለቀቃል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የምንወዳቸው ጽናትና ኬሮ እንግዲህ የጽናት ድራማ ዛሬ ይለቀቃል። በጉጉት እየጠበቅኩ ነው። እናንተም እንደዛው በጉጉት እየጠበቃችሁ ነው ተስፋ አደርጋለሁ። ምክንያቱም ያለቀው ፓርት ላይ ቤቲና ኪራ ምሳ ሊገባበዙ ወደ ሆቴል እየሄዱ ነበረ። የምኞቷ የሆነውን ቀለበት አደርግላታለሁ ሲል ጽናትም ደግሞ ከናሆም ጋር እያወራች ነበረ። እኔ በመሀላቸው ገብቻለሁ። እኔ የምፈልገው የእሱን ደስታ ነው። ደስታውን ነው የምፈልገው። ደስታውን አይቼ እሄዳለሁ ወደ መጣሁበት ብላለች። እሷን በጣም ከፍቷታል። ግን ደግሞ እሱ ያሰበው ነገር አለ። ሌላ ነገር ያሰበው ነገር ስላለ ነው እንጂ የእውነት እሷ ለቤቲ ቀለበት ሊያደርግላት አይደለም። ቀለበት ሳይሆን አንገቷ ላይ ገመድ ነው የሚያስገባላት ኬራ ማለት ነው፣ ቤቲ ጋር እንደምታውቁት ማለት ነው። እና ወዶቼ ዛሬ ስለሚለቀቅ በጉጉት ሁላችንም እንጠብቃለን። እስከዛው ድረስ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁና የደወል ምልክት እያበራችሁ ቤተሰቡ ነው አዳዲስ የምለቃቸው ድራማዎች እንዲደርሳችሁ ማለት ነው። ብዙ ጊዜ ምሩንም በኮሜንት እያስቀመጣችሁ ነበር። ስለ ምሩ ተወደዋለች፣ ናሆምም ይወዳታል። ለምንድን ነው አንድ ላይ የማይሆኑት? ሁሉ ነገር የፈጣሪ ፍቃድ ነው የሚልም ኮሜንት አይቻለሁ። አዎ ትክክል ነው። ግን ምሩ በጣም ፈርታለች፣ ትንሽ ልብ ታማሚ ስለሆነች ማለት ነው። ጽናትም እንግዲህ ብዙ ነገሮች ደርሶባታል። ግን ደግሞ እስካሁንም ድረስ አልተሸነፈችም። የኔ ውድ የኔ ማር ጽኑዬ በርቺ ማለት ነው። እውነተኛ ፍቅር መቼም ቢሆን አይቋረጥም ወይንም ደግሞ አይበጠስም። ልክ እውነት ይመነምናል እንጂ እንደማይበጠሰው። ስለዚህ ፍቅራቸውም ይቀጥልና የበፊቱ ሳቅና ደስታቸው ይመለሳል ብዬ አስባለሁኝ ማለት ነው ውዶቼ። ስለዚህ ለቻናል አዲስ ከሆናችሁም ደግሞ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ዛሬ ይለቀቃል። አዳዲስ የጽናት ድራማ ሀሳብ አስተያየትም ካላችሁ ኮሜንት ላይ ያስቀምጡልኝ። አዳዲስ ነገሮች ካሉ በዚህ ቻናል ይለቀቅላችኋል። ቤተሰብ አድርጉ ማለት ነው ውዶቼ። እወዳችኋለሁ። እናንተም ደግሞ ሰብስክራይብ ያደረጋችሁ ውዴታችሁን አሳውቁኝ። ይህንን ቪዲዮም ደግሞ ላይክ አድርጉ ማለት ነው ውዶቼ።